السلام عليكم ورحمة الله وبركاته እያረርኩ ልሳቅ እንጂ በጣም በሚገርም ሁኔታ እኔኮ ያላቅም ማለት አንድ ሀገር ውስጥ እየኖርን ነው ማለት በራሱ በጣም ግራ በሚገባ መንገድ ነው። እንግዲህ እንደሚታወቀው በሀገር አቀፍ ደረጃ 6ኛ ክፍል ተማሪዎች ሀገር አቀፍ ፈተና እየተፈተኑ ክልል አቀፍ ፈተና እየተፈተኑ እንደሆነ ይታወቃል። በዚህ ፈተና ላይ ትላንትና የአክሱም ሴት ተማሪዎች በሂጃብ ምክንያት ፈተናው እንዳይፈተኑ ከወንበራቸው ተነሱ፣ እንዳይፈተኑ ተባረሩ ብዬ ቪዲዮ ሰርቼ ነበር። ዛሬ ደግሞ ይባስ ብሎ እንግዲህ ማሳያችሁን ቪዲዮ ላይ እንግዲህ የተለጠፍኩላችሁን ፎቶ ተመልከቱት። አባ ቁጭ ብለዋል ፊት ለፊት የ6ኛ ክፍል ተማሪ ናቸው። ሙሉ የቅስና ልብሳቸውን ለብሰዋል። ከዙሪያቸው ያሉ ተማሪዎች ዩኒፎርማቸውን ለብሰዋል። እሳቸው የሚነካቸው ሰው የለም። ህግ ለብቻቸው ወጥቶላቸዋል። የዛሬ 2-3 ዓመት ጉራጌ ላይ ጉንችሬ ላይ 1000 ምናምን ተማሪ በሂጃብ ተባሯል። እሱ ጉዳይ አይደለም። ይሄን ፎቶ የምትመለከቱ እንግዲህ በምስራቅ ጉራጌ ዞን ላይ በቡታጅራ ከተማ ላይ እንግዲህ አንድ ትምህርት ቤት ላይ ቁጭ ብሎ እየተፈተነ 6ኛ ክፍል ክልል አቀፍ ፈተና እየተፈተነ ያለ እንግዲህ አባ ናቸው። ለብቻቸው ህግ ወጥቶላቸዋል። ለብቻቸው ትምህርት ሚኒስቴር ጥበቃ ክልል ላይ ያደርግላቸዋል። እነሱ ይፈተናሉ። አክሱም ያለችው እህቴ ደግሞ ጸጉሯ ላይ ለምን ሻሽ ጣል አደረግሽ ተብላ ከትምህርት ገበቷ ፈተና እንዳትፈተን ከኩዮቿ ወራላ እንድትቀር ስራ ይሰራል። ማለት ይሄ ስንት ሀገር ነው እየኖርን ያለን? መቼም ይሄ ሰው ዛሬ ለፈተና ለብሶት እንዳልመጣ ግልጽ ነው። አመቱን ሙሉ ሲማር የነበረ ሰው ነው በዚህ ልብስ ማለት። ከልብሱ ችግር የለብኝ፣ ከእምነቱም ችግር የለብኝ። ለዚህ ወገን የተፈቀደው ነገር እኛ ጀለቢያ ለብሰን ምንገባ ለምን እንከለከላለን? ለምንድን ነው ኒቃብ ተለብሶ ሃይማኖታዊ ልብስ ከሆነ ይሄም ሃይማኖታዊ ልብስ ነው፣ ለምንድን ነው የሚከለከለው? ማለት በጣም ጉራጌ ውስጥ እኔ እስከማውቀው በጣም እንግዲህ ሙስሊም ማህበረሰብ በጣም በስፋት የሚኖርበት አካባቢ ነው። እዚህ አካባቢ ላይ ኒቃብ ተከልክሎ ጅልባብ ተከልክሎ አባ ግን እንዲህ ብለው ስግጥ ብለው ፊት ለፊት ቁጭ ብለው ፈተናቸውን በክብር ተፈትነው ጫፋቸውን የሚነካ ለምን ለበሱ የሚላቸው ሰው የለም። ግልጽ ነው። ምክንያቱም እንዲህ አይነት በመንግስት ቢሮክራሲ ውስጥ ተሰግስጋችሁ አንድ ቤተ እምነትን ለማገልገል የተቀመጣችሁ የህዝብን ሐላፍትና በአግባቡ የማትወጡ በሃይማኖቶች መካከል መቃቃርን ለመፍጠር የምትጥሩ ሰዎች አላችሁ። ሀገር ሰላም እንዳይሆን ግልጽ ነው። ነገ ሙስሊሙ ተነስቶ ደግሞ ጀለቢያ ካለበስኩ ቢል ደግሞ ለምን እንደምትሉት እኮ ግልጽ ነው። ጆሮውን አንጠልጥላችሁ እስር ቤት ምናምን እንደዚህ አይነት ነገር እንደምታደርጉ ይታወቃል እኮ። እስከ መቼ ነው የሚያዛልቀው? ማለት ይሄ አእምሮ ያለው ሰው ጭንቅላት ያለው ሰው የግድ ሙስሊም መሆን አይጠበቅብንም። ይሄ ደብል ስታንዳርድነት ነው። ይሄ ልብስ ምናልባት በክርስትና እምነት ላይወልቅ ይችላል። አይ ዶንት ኖ። የኛም እኮ ሂጃብ እኮ ስለማይወልቅ ነው እኮ ሁሉ ቂያማ ሴቶች ትምህርታቸውን ጥለው እሱን ከማውልቅ ነው ቤት የሚቀመጡት ማውለቅ ስለማይቻል እኮ ነው። እንዴት ፍትሃዊ ሰው እንዴት ፍትሃዊ ሽማግሌ ይጠፋል? ምን አይነት አመራር ነው እዚህ አካባቢ ላይ የተቀመጠው? 1000 በላይ የሚጠጋ ሙስሊም ሴት ተማሪ በሂጃብ ምክንያት የዛሬ 2-3 ዓመት ታፈናቅሉ ምንም ያልተሰማችሁ ሰው በእንዲህ በሚያሳብቅ እንግዲህ ፎቶ እኔ ተደብቆ ምናምን የተነሳ ፎቶ አይደለም። ሊንኩን አስቀምጥላችኋለሁ ካልደለቱት በዞኑ ኮሙኒኬሽን ፔጅ ላይ የተለጠፈ ነው። በፔጅ ላይ ማለት ነው። ሰው ነውሩን እንኳን ማይደብቅበት ፕራውድሊ የሚያወሩ ምን የሚሉበት ማለት ነው። ሙስሊም በሙስሊም ጉዳይ ቦና አይደለም ያለባበስ ስርዓት ዩኒፎርም እንደዚህ ነው፣ ከለሩ እንደዛ ወጥቶ ከለሩ እንደዚህ ወጥቶ ምናምን እሳቸው ከለሩን እንኳን የሚመስል ልብስ እንኳን አለበሱም። እሳቸው እኮ ጥቁር ነው የለበሱት እኮ እሳቸው ጥቁር ለብሰዋል እኮ። ዩኒፎርሙ እንደምታዩት ውሃ ሰማያዊ ምናምን አይነት ከለር ነው ያለው። አረ የት እንሂድ በአላህ? አረ የት እንሂድ? ምን አይነት ሀገር ውስጥ ነው እየኖርን ያለ? እንደው ለአንዱ እናት ለአንዱ እንጀራ እናት እንደው ምን አይነት እንደው ረብስሚላሂ الرحمن الرحيم እኔ በጣም ያሳፍራል ወላሂ። ምን ተናግረን ምን መተው እንዳለብን እንኳን ግራ ገባን እኮ።